ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? እንደተለመደው እንግዲህ ዘወትር ሁል ጊዜ በዚህ ሰዓት ይዘን መጣው ዓለማችን ሁኔታ ከድጡ ወደ ማጡ እየሄደ ባለበት ጊዜ ነውና እነዚህ ክስተቶች ደግሞ በእውነት እንደ እግዚአብሔር ቃል ሲፈተሹ እኛም ደግሞ እንደ መንፈሳውያን ሰዎች እንደ ክርስትና እምነት ተከታዮች የት ቦታ ላይ ነው ያለነው ብለን ራሳችንን እንድንጠይቅ የሚያደርጉ ነውና ወይም ደግሞ እንድንፈትሽ የሚያደርጉ ነውና በዚህ አቅጣጫ ሁላችንም ዝግጁ ሆነን እንድንጠባበቅ የሚያደርግ የማንቂያ ደወል ስለሆነ ባንክሮ እንድትሰሙን እንድትከታተሉን በጌታ ፍቅር እንጠይቃለን። ከፓስተር አለማየሁ ጋር እንግዲህ በዚህ ጉዳይ ላይ የዓለማችን ክስተቶችን ወደፊት በማምጣት ለእግዚአብሔር ቃል የምንፈትሽበት መድረክ ነው። መልካም ጊዜ እንዲሆንላችሁ እንመኛለን። አጠገቤ ፓስተር አለማየሁ ነው አለ። ከሱ ጋር ደግሞ ጥሩ ጊዜ ይኖረናል ብዬ አምናለሁ። መልካም ጊዜ ይሆንልን። ፓስተር እንዴት አለ? እምናለሁ እንመልካል። እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ ተገናኝተናል። እግዚአብሔር ፈቃድ ሆኖ ትናንትና ሁለት ጊዜ መረጃዎችን ለአድማጮቻችን አስደምጠናል። ዛሬ ደግሞ እስኪ ምንድነው ዓለማችን በምን አይነት ሁኔታ ላይ ናት ያለችው ብለን እንግዲህ ልንተዋወት እኔ እናንተ ቀርበናልና እስኪ እጅ ላይ ካሉት ብንነሳ። እንግዲህ ምንድነው ይቅርታ እንግዲህ ምንድነው ዓለማችን ከጊዜ ወደ ጊዜ ነገሮች እየጨመሩ እየተባባሰ መረጋጋት ሳይሆን ምንድነው ውስብስብ እየሆነ እየሄደ ነው ያለው። እንግዲህ ሰሞኑን በእነዚህ 2-3 ቀን በእርግጥ ተቃውሞ ከጀመረ ወደ 6 ቀን ሆኖታል። ቱርክ ላይ ከፍተኛ የሆነ ለቀጠናው ስጋት የሆነ ተቃውሞ ተነስቷል። ይሄ ተቃውሞ እንግዲህ መነሻው ምንድነው ስንመለከት መነሻ የሆነው የኢስታንቡል ከተማ ከንቲባ የሆኑት ኢክረም ኢማሞግሉ የተባሉ ከንቲባው መታሰራቸው ነው። የቱርክ መንግስት እያለ ያለው ምንድነው በሙስናና እነዚህ ጽንፈኞችን ወይም አሸባሪዎችን በመደገፍ ጠርጥሮ ነው የታሰሩት። ግን እኚህ ሰውዬ ባይዘዊ የቱርክ አሁን የስልጣን ላይ ያለው ፓርቲ አባል አይደሉም። እሳቸው ሲኤችፒ የሚባል በቱርክ ሲኤችፒ ተብሎ የሚጠራ የዛ ፓርቲ አባል ናቸው። የዛ ፓርቲ አባል ናቸው። ሰውየው በቅርብ ፓርቲው በሚያደርገው ጠቅላላ ጉባኤ የፓርቲው መሪ ሆነው ሊመረጡ በዝግጅት ላይ የነበሩ ሰው ናቸው እና በዝግጅት ላይ የነበሩ ሰው ናቸው። ሰውየው እንግዲህ ምንድነው ከአንዴም ሁለቴም የኤርዶሃንን ፓርቲ በኢስታንቡል ለከንቲባነት በተወዳደሩ ጊዜ በዝረራ እያሸነፉ የኢስታንቡልን ከተማ ይመሩ የነበሩ ናቸው እና በህዝቡም ተወዳጅነት አላቸው፣ ተደማጭነትና ተወዳጅነት አላቸውና ምንድነው እሳቸው በሙስና ተጠርጥረው በመታሰራቸው ህዝቡ ግልብጥ ብሎ ወጥቶ ተቃውሞ እያደረገ ነው ያለው። እንግዲህ ኤርዶሃን ብጥብጡን እውከቱን ይህን ረብሻችሁን አቁሙ ብለዋል። ከፖሊስ ጋር ከፍተኛ ገበገበ ተፈጥሯል። ምንድነው የፖለቲካ ተንታኞች የሚሉት ሀገሪቱን ወደ ሁለት እንዳይከፍላት ወይም ደግሞ ወደ ለየቤት ብጥብጥ እንዳይወስዳት ያሰጋል። ወትሮም ያ ቀጠና የሚያስፈራ ቀጠና ነው፣ ያልተረጋጋ ቀጠና ነው። ወትሮም ስንመለከተው ነው። አሁን ቱርክ ማለት በአውሮፓና በመካከለኛው ምስራቅ መካከል ያለች ሀገር እና
ቀጠናው ያልተረጋጋ ነው። የተረጋጋ ቀጠና አይደለም ያለው። ይህ ያልተረጋጋ ቀጠና ባለበት ኤሪያ ላይ እንዲህ አይነት ነገሮች መከሰታቸው የበለጠ አደጋ ይፈጥራል የሚል ስጋት አለ። በጣም ስጋት አለና እንደውም የዚህ የከንቲባው ባለቤት የሆኑት ምንድነው ያደረጉት? ከመዘጋጃ ቤቱ ምክር ቤቱ ጋር ለተሰበሰቡ ህዝብ ንግግር አድርገዋል። ንግግር ማድረግ ብቻ ሳይሆን ይበልጥ አመፁ እንዲቀጣጠል ግፊት እያደረጉ እሳቸው ብቻ አይደሉም። እንደገና ደግሞ እሳቸው ምስረኛ ሆነው ከዛው ከእስር ቤት አመፁ እንዲቀጣጠል አድርገዋል። እንግዲህ አንዳንድ ጊዜ ምንድነው እንዲህ አይነት አመፆች የሚነሱበት ምክንያት ምንድነው ስንመለከት እንደው ይህንንም እንደው በተንህም እንድታየው ስለፈለግኩ ነው። ቱርክ ብቻ አይደለም። እንደው ምናልባት ልብ ብለህ ከሆነ ግሪክ ላይም ከዛ ቀደም ብሎ ከፍተኛ የህዝብ አመፅ ታይቷል። ከፍተኛ መቄዶንያ እንደዚህ አካባቢና ያው ቱርክና ግሪክ ደግሞ ያው አንድ ድንበር የሚጋሩ ናቸውና እዛ አካባቢ ከፍተኛ የአመፅ እንቅስቃሴ ነው እየታየ ያለውና የእግዚአብሔር ቃል ደግሞ በግልጽ ይህንንም ይናገራልና እግረ መንገድንም ይህንንም ልታክልበት ብዬ ነው። ምንድነው መሰለህ ብዙ ጊዜ እንደዚህ አይነት ነገሮች የሚፈጠሩት ህዝብ ለረጅም ጊዜ በበደል ውስጥ በብሶት ውስጥ ሲኖር በችግር ውስጥ ሲኖር ታግሶ ችሎ ገብቷል የሆነ ቦታ ላይ ቦይሊንግ ያደርጋል፣ ይፈነካል። እንዲህ አይነት ነገሮች መሪዎች ብዙ ጊዜ በተደላደለ ቦታ ላይ ሲቀመጡ እንዲህ አይነት ነገሮችን አያስተውሉ። ህዝብ ዝም ሲል ሁሉ ነገር ተመችቶት በቃ ሆኖለት የሆነ ነገር ሆኖለት ይመስላል። ለዚህ ነው ህዝባቸውን ማወቅ መቻል አለባቸው የሚባለው መሪዎች። አንዱ የሊደርሺፕ አስተምሮ ምንድነው? አንድ መሪ የሚመራውን ህዝብ የማያውቅ ከሆነ ገብቶሃል ምን ማድረግ እንደሚችል አያውቅም ነው የሚባለው። ለምን እኔም አንተ ምን እንደምንፈልግ መሪ ማወቅ መቻል አለበት። የህዝቡን ኢንተረስት ፍላጎት ምንድን ነው? ፕራዮሪቲው ምንድን ነው? ቅድሚያ የሚፈልገው ነገር ምንድን ነው እንጂ የራሴን አጀንዳ ብቻ አይደለም ማስቀደም ያለብኝ እንደ መሪ ሲሆን። አሁን ቱርክ ጋር ምንድን ነው ባለፈውም በምርጫው ሰዓት ትንሽ ግርግሮች ነበሩ። ነገር ግን ውሃ የሚያነሱ አልነበረም። ኤርዶሃን ተመርጠው እንግዲህ 21 ዓመት ነው ቱርክን እየመሩ ያሉ። በ21 ዓመት በእርግጥ ሰርተዋል፣ ሰውየው ለውጠውታል። የለወጡት ነገር አለ። ግን የህዝብን ፍላጎት ያማከለ ነው ያላማከለ ነው ወይ የሚለው ነገር ይሄ እንትን ነው። ሌላው በጣም የሚገርም ለዚህ ለቱርክ እንቅስቃሴ አደጋ የሚሆነው ፒኬኬ የሚባል የሰራተኞች ፓርቲ የሚባለው በዛ ኤሪያ ላይ ያለ ፓርቲ ነው። አዎ በትጥቅ ትግል ውስጥ ያለ ፓርቲ ነው። እንደነዚህ አይነት አመጾች ደግሞ ለእንደነዚህ አይነት ፓርቲዎች ወይም ደግሞ የትጥቅ ትግል ለሚያደርጉ ድርጅቶች በሮችን ይከፍታል እና አሁን ዓለም አቀፍ ላይ የፖለቲካ ተንታኞች እየተናገሩ ያሉት የበለጠ እንግዲህ ከሶሪያ ጋር ይዋሰናሉ ድንበር ታውቃለህ፣ ከግሪክ ጋር ይዋሰናሉ ድንበር እና ምንድነው የበለጠ ቀጠናውን የበለጠ ቀውስ ውስጥ እንዳይከተው እየተፈራ ነው ያለው። ይህ አካሄድ ታዲያ እንደው ምናልባት ትላንትና ትንሽ በመጠኑ አንስተነው ነበርና አሁን እስራኤል እና አሜሪካን እያደረጉ ያሉት እንቅስቃሴ እንዳለ ይታወቃል። እሱ ደግሞ ጎልም እንዳለው ይታወቃልና እንደው ምናልባት እንደው ያለ ጊዜው አለ አይደለ እንዳይከሽፍ፣ ምክንያቱም ከሌላ አቅጣጫ ከ3 ከ4 አቅጣጫ እስራኤል ላይ ጥቃት እየሆነ ነው ያለው። በዋናነት ደግሞ ቱርክ ደግሞ አሰፍስፋ እንዳለች ይታወቃልና ምናልባት የመለኮታዊ ጣልቃ ገብነት ይሆን? እንግዲህ አሁን ምን መሰለ ያን ቀጠና ስታየው ሱሪያ የተረጋጋ መንግስት አይደለም። ሱሪያ ውስጥ እኛ አሁን ስለማንዘግበው ነው እንጂ የእርስ በርስ ጦርነቶች አሉ። ሱሪያ ውስጥ ግጭቶች አሉ፣ በጣም ግጭቶች አሉ። አንደኛ ደግሞ ምንድነው ሱሪያ ውስጥ
አይኤስኤስ መፈልፈያ ነው። አሁን የቱርክ አለመረጋጋትና ሶሪያ አሁን ያለው ሁኔታ ሲደመር ቀጠናውን ወደ በለጠ እሳት እንደውም ለእስራኤል ስጋት ነው የሚሆነው። አንተ እንደምታስበው አይደለም የሚሆነው። ለምን እነዚህ ጽንፈኛና አሸባሪ በህግ የማይመሩ ገብቶሃል አክራሪዎች ሞር ለእስራኤል አደጋ ይሆናሉ። ይህ መረጋጋቱ ካልተፈጠረና ኤርዶጋንም መንግስት የመነቅነቅ ብቻ ሳይሆን የመገልበጥ ነገር ካለ ምናልባትም የኤርዶጋን መንግስት ወደ እርምጃ የሚገባ ከሆነ እነዚህ ከጽንፈኞች ጋር ደግሞ ተባብረው እነሱ እርምጃ የሚወስዱ ከሆነ ስጋቱ አደጋው በጣም ከፍተኛ ነው የሚሆነው እና ምንድነው የእግዚአብሔር ሐሳብ ሊሆንም ላይሆንም ይችላል። አንዳንድ ጊዜ ሰይጣንም እንደዚህ አይነት ነገሮችን ሊያነሳሳ ይችላል። ነገር ግን አሁን ያለው ሁኔታ ከመጀመሪያው ቀን ተቃውሞ ይልቅ ተቃውሞ ምንድነው እየጨመረ ነው የመጣው፣ እየቀነሰ አይደለም የመጣው። ሀገሪቱን በሙሉ ቱርክ ያሏትን ግዛቶች በሙሉ ለከተሞች እያዳረሰ ነው ያለው። ሌላው በዚህ ውስጥ መረሳት የሌለበት የኤርዶጋንም መንግስት የሚደግፉ ደግሞ ኃይሎች እኮ አሉ፣ ህዝቦች አሉ ያንን መንግስት የሚደግፉ። ስለዚህ የነሱም ደግሞ እንዴት መንግስታችን ተነካ ብለው ተነስተው ቀጠናውን እንዳያተራምስ ይፈራል። ምንድነው መሰለ ቀጠናው ላይ እሳት አለ፣ እዚህ ጋር ደግሞ ቤንዚል ካለ እሳቱና ቤንዚል ሲገናኝ የበለጠ ቀጠናውን ምንድነው ቃጠሎ ኤሪያ ነው የሚያደርገው እና የተረጋጋ ሁኔታ ላይፈጠር ይችላል የሚል ሁሉም ጋር ስጋቶች አሉ። ሚዲያዎችም እየዘገቡት ያሉት በአሁኑ ሰዓት ይሄንን ስጋት ነው። እንዲህ አይነት ነገሮች ሲነሱ እንደ መሪ በብልሃት ነው። ምንድነው የህዝቡ ጥያቄ? የህዝቡ ጥያቄ ግለሰቡ ነው ወይንስ ሌላ ኢኮኖሚያዊ ጥያቄ አለው? ሌላ መሰረታዊ ጥያቄ አለው ብለህ ይህንን ነው መፍታት ያለብህ። ችግሩን ነው መፍታት ያለብህ እንጂ ሁልጊዜ ህዝብ ሲነሳ ይሄ በዱላ በመግደል በተለያየ ነገሮች አመፅን ለማብረድ መሞከር ለጊዜው ሊሰራልህ ይችላል፣ ግን እስከ ዘለቄታው አይሰራም። ልክ ነው፣ አይሰራም። የበለጠ እንደውም እንደዚህ አይነት ነገሮች አመጾችን የበለጠ ያቀጣጥላል። ለምሳሌ በኢትዮጵያ 2009 2008 2009 ተከታታይ እስከ 2010 ድረስ ያለውን ተቃውሞ ስትመለከተው ሰዎች ተገለዋል። በመገደላቸው አመጹ አልቆመም። ገብቷል? ለውጥ ነው ያመጣው። እንደዛ አይነት ነገር በትክክለኛው መንገድ የቱርኩ ለውጥ ያመጣል ወይ? የተፈራው ቀጠናው ራሱ ዙሪያው የተከበበው በአሸባሪ ስለሆነ አይሲስ አለ፣ ፒኬኬ አለ፣ ሌሎችም ስላሉ ምናልባት ይሄ ነገር ቀጠናውን የበለጠ ትርምስ ውስጥ ምናልባት የአሜሪካና የእስራኤል እጅ ይኖርበት ሆነ ወይ? ምክንያቱም እንዳልከው ልክ ነህ። ለምን መሰለህ? ከዚህ በፊት ኤርዶሃን ተቃውሞ ገጥሟቸው ነበር። ታሳውስ በሚሊተሪ ያዳናቸው ህዝቡ ነው። ለምን? እሳቸው ራሳቸው የኢስታንቡል ከንቲባ ሆን ነበሩ በፊት። ከዛ ነው ወደ ሂደት ነው እየመጡት። ወጣት ሆነ የኢስታንቡል ከንቲባ ነበሩ። በዛ ሂደት ነው የመጡት እና ምንድነው ያን ጊዜ በተነሳበት ጊዜ አክሽፈውታል እና ጣታቸውን የጠቆሙት ቀጥታ እሳቸው ወደ አሜሪካ ነበር። ይሄ የሲአይኤ እጅ ሊኖር ይችላል። ለምን እንደጠየቁት ታውቃለህ? ምክንያቱም ቱርክ ከኢራን ጋር ባላት ግንኙነት በሌላ እንትን ባላንጣም ሊሆኑ ይችላሉ፣ ግን ጥምረት አላቸው። ምናልባት ወታደራዊ ሊሆን ይችላል፣ ፖለቲካዊም ሊሆን ይችላል እና አሁን ያ ጥምረት ገብተዋል። እንደ ስትራቴጂ ከተቆጠረ በላይ በኩል ሂዝቦላ አለ፣ በዚህ በኩል ሐማስ አለ፣ በታችኛው በኩል ደግሞ የየመኑ ሀውቲ ቡድን አለና
ይሄ ገብቷል ከበባ ነው የሚመስለው እና ምናልባት የአሜሪካና እንደ ስትራቴጂ የእስራኤል ጣት ካለበት ብዬ ነው ይህን ጥያቄ ልጠይቅ የፈለኩት። እሱ ምን መሰለህ አሁን በአቋም ደረጃ የእስራኤል ኤምባሲ ከቱርክ ውስጥ ተዘግቷል፣ አባራለች እና ኤርዶሃን እርምጃ ለመውሰድ ያኮበከቡ ነበረ። በተለይም በሶሪያ በሚሆነው ነገር ላይ ከፍተኛ ተቃውሞ እያሰሙ እንደነበረ እናውቃለን። እሱ ብቻ አይደለም እኮ ከግብፅ ጋርም እኮ ጠላት በሚል ወዳጅ በሚል ጥምረትም አለና በቃ እስራኤል እንደሚታየው ተከባለች ማለት ነውና ምናልባት የዚህኛው ሲከሽፍ የግብፁም ደግሞ ከሽፍ ይችላል ብዬ አስባለሁና ይሄ የታሰበለት ጎል መቅደሱ አይደለ እሱ አይደለ ጎሉ በዛ ምክንያት ነው ጦርነቱ ተነሳ ብለን የምናምነው። ስለዚህ ይሄ የፕሮፌቲክ ታይም ቴብሉ እየሄደ ነው ማለት ነው፣ ሂደቱ ማለት ነው። እንደው እግረ መንገድ ሐሳብ ለማቅረብ ነው። ልክ ነህ። ግን አንዱ በዛ ኤሪያ ላይ የሚከናወኑ ጦርነቶች የመቅደሱ ብቻ አይደለም። መቅደሱ አንድ ምክንያት ሊሆን ይችላል። ምንድነው ዋናው በዛ አካባቢ ላይ የሚደረገው ግጭቶች፣ ጦርነቶች ከ1948 ጀምሮ ያለው የአረብ እስራኤል ፕሮብሌም እስራኤል እንደ ኔሽን ሆና እንዳትወጣ ስለሚፈለግ ነው አንዱ። ሁለተኛው ነገር ደግሞ ምንድነው ጌታ ኢየሱስ ክርስቶስ የሚመጣው እዛ ኤሪያ ላይ ስለሆነ እነዚህ ነገሮች በሕዝቅኤልም በዳንኤልም መጽሐፍ የተጻፉት ይፈጸሙ ዘንድ ግድ ስለሆነ ነው። መቅደሱ አንድ ነው፣ አንድ ምክንያት ብቻ ነው እና እነዚህም ያስተሳሰረ ነው ስልህ መሲሁ ሐሰተኛውም ጌታም የሚገለጥ ማዕከል የሚያደርጉት ቦታ ያንን ቦታ ነው። ያ ቦታ ማዕከል የሚያደርጉ ስለሆነ እነሱ እስራኤልን ማጥፋት ይፈልጋሉ። ሁለተኛ ነገር ደግሞ እስራኤል ደግሞ እስካሁን ድረስ አሸናፊ ሆና እየወጣች ነው ያለው። በእርግጥ ምንድነው ፖለቲካዊ ሴራ ሊኖር ይችላል። ስትራቴጂክ የሆነ ፖለቲካዊ ሴራ ይሆናል። በእርግጥ አሜሪካ ኤርዶሃን እንዲወርድ ትፈልጋለች። ለምንድን ነው የምትፈልገው? ኤርዶሃን አቋም ያለው መሪ አይደለም። እኔ አሁን እስካየሁት ድረስ ለምሳሌ ሰሞኑን ከነ እንግሊዝና ከነ ፈረንሳይ ጋር መክሯል። ምንድን ነው የመከረው ስንል በዩክሬንና በራሽያ መካከል ሰራዊት ከሚያሰፍሩት ፍቃደኛ ጥምረት ከሚባለው አንዱ ሆኖ ነው በቃ ያለው። በሌላ አንጻር ደግሞ ስትመለከት ብሪክስ ጋር ከራሽያ ጋር እኮ ነው የሚገርመው። በሌላ አንጻር ብሪክስ ጋር እና እንዲህ አይነት መሪዎች ምንድነው መሰለ አድቫንቴጅን የሚጠቀሙ ገብቷል። የሆነ ሚዛኑ ይሄ አደገኛ ነው። አቋም የሌለው መሪ ለምሳሌ ጂኦፖለቲክሱን እንኳን ተመልክተህ እኮ የሆነ ነገር መቀየር የምትችለው የራስህ የሆነ የጸና አቋም ሲኖርህ ነው እንጂ ለምሳሌ ወደዚህ ሲያዘነብል ወደዚህ፣ ወደዛ ሲያዘነብል ወደዚህ የምትል ከሆነ ለሀገሩ ለራሱ ለቀጠናው አደጋ ነው የሚሆነው እና እነዚህ ነገሮች ተከስተዋል። እንግዲህ እነዚህ ሁሉ የሚያመለክተን ምንድን ነው ብለን ስንመለከት የጌታችን ኢየሱስ ክርስቶስን ዳግም ምጽአት እንደቀረበ የሚያመለክቱ ነገሮች ናቸው እና የሚያመለክቱ ነገሮች ናቸው። እስቲ የእግዚአብሔርን ቃል አንዳንድ ቦታ ላይ ሄደን እንመልከት እስቲ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ላይ ያለውን ቃል እንመለከታለን እስቲ። ነገር ግን ወንድሞች ሆይ ተስፋ እንደሌላችሁ እንደ ሌሎች ደግሞ እንዳታዝኑ እንክላፍተው ስላሉት ታውቁ ዘንድ እንወዳለን። ተስፋ እንደሌላቸው ያ ምንድን ነው? ብዙ ጊዜ እንደምንለው የተባረከ ተስፋ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚመጣ እናምናለን። ዓለም በፈለገው መልክ ብትተራመስ
በዓለም ላይ ያለው ትርምስ ጌታ ክርስቶስ ኢየሱስን ከመምጣት የሚያግደው ነገር እንደሌለና እነዚህ ደግሞ በመጽሐፍ የተጻፉ ምልክቶች የሆኑ ልናውቅና ልንረዳ ያስፈልጋል። ሮሜ 11:25 ላይ ምን ይላል መሰለ? ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህንን ምስጢር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆኖባቸዋል ይላል። አንዱ ይሄ አሁን በዛ አካባቢ ያለው ትርምስ እስራኤል ከድንዛዜ የምትነቃበትን መንገድና ወደ ክርስቶስ ኢየሱስ የሚመለሱበትን መንገድ ለማመቻቸት የሚደረግ ነው። ምክንያቱም መቅደሱ ይሰራል። መቅደሱ ከተሰራ በኋላ መስዋዕቶቹ በካህናቶቹ ይቀርባሉ። በካህናቶቹ መስዋዕቶቹ በቀረቡ ሰዓት ሐሰተኛው ክርስቶስ ብቅ ይልና ደግሞ እኔ መሲህ ነኝ ብሎ ይናገራል። ያን ጊዜ መሲህ እንደሆነ ተወልዷል ብለው መሲህ መጥቷል ብለው በእልልታ በጭብጨባ በሆታ ይቀበሉታል። ቀጠናውን ያረጋጋል፣ ሰላም ያደርጋል። ገብቶሃል? በዓለም ላይ ያለውን ኢኮኖሚ ስርዓት ያረጋጋል። እነዚህን ሁሉ ሲያረጋጋ ሁሉም ዓለም በሙሉ በአንድ ጊዜ በቴሌቪዥን እያየው ክርስቶስ መጥቷል ብሎ ይቀበለዋል። ነገር ግን የአኒሙኗ ጊዜ ስታልፍ 3 ዓመት ከ6 ወሯ ካለፈች በኋላ በተቀደሰው ስፍራ ላይ አይደለም የሚለው መጽሐፍ፣ በተቀደሰው ስፍራ እርኩሰትን በተመለከታችሁ ጊዜ አይደለም የሚለው፣ እርኩሰቱ ይጀምራል። ያን ጊዜ ለእስራኤል ቀላል አይሆንም። ስለዚህ ነው የእስራኤል የአሕዛብ ሙላት እስኪገባ ድረስ። ለምን ብዙዎች መዳን አለባቸው። አንድ እኮ ጦርነቶቹ አሁን የሚካሄዱበት ምክንያት የምናያቸው ምክንያቶች ትርምሶቹ የሰው ልጆች ወደ ክርስቶስ ኢየሱስ እንዳይመጡ በሞት እንዲወሰዱ እኮ ነው፣ እንዲጠፉ እኮ ነው። ይሄ እውነት እንዳይበራ ነው። ለዚህ ነው እኮ ቤተ ክርስቲያን ንቅ የምንልበት ዋና ምክንያት ሌላ አይደለም። መንቃት አለባት ቤተ ክርስቲያን የምንለው ከሞት ብዙዎችን ከጨለማ ብዙዎችን ከጥፋት መታደግ አለብን። ብዙዎች አምልጠውናል ወንጌል ሳይሰሙ ወደ ሲሆን። ነገር ግን አሁን ደግሞ እድሉ አለ፣ ቻንሱ አለ። ስለዚህ ያንን ልናደርግ ይገባል የሚለውን ነው። በማቴዎስ 9:24 ላይ ምን ይላል? ብላቴናይቱ ተኝታለች እንጂ አልሞተችም፣ ፈቀቅ በሉ አላቸው። በጠማማ በጣምም ሳቁበት ይላል። ምን ለማለት ፈልጎ መሰለ? እዚህ ጋር የምንመለከተው ነገር አልተኛችም ማለት አንቀላፍታለች። ያንቀላፋ ሰው ደግሞ ይነሳል፣ የሚቀሰቅሰው ይመጣል። አየህ፣ ያችን ብላቴና ሄዶ የቀሰቀሳት ማን ነው? የናዝሬቱ ኢየሱስ ነው። ለዚህ ነው የሞቱትን አንቀድምም ሲል አንቀላፍተዋል ነው። ቅዱሳን አይሞቱ፣ ያንቀላፋሉ። እንቅልፋቸው ክርስቶስ ኢየሱስ እስኪገለጥ ድረስ ደረሱ። እሱ በተገለጠ ጊዜ ግን ከእንቅልፋቸው ምን ያደርጋቸዋል? ይቀሰቅሳቸዋል። አንተ ጎበዝ ተነስ እንዳለው የመለከቱን ድምፅ ሲሰሙ ማክራዶያ አሜን። ያንን የመለከት ድምፅ ሲሰሙ ከሰማይ በመቃብር ያሉ ብድግ ብለው ይቀድሙናል፣ ይሄዳሉ። እኛ ደግሞ በሁለተኛው የመለከት ድምፅ ሃሌሉያ ምን እንሆናለን? እንነጠቃለን፣ ከዚህ ዓለም እንወጣለን። እንደዚህ ይላል ኤፌሶን 2:12 ላይ በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዳ ሆናችሁ በዚህ ዓለም ተስፋ አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን አይደለንም፣ ተስፋ አለን። የተባረከ ተስፋ አለን። ይመጣል፣ ይወስደናል፣ ከእኛ ጋር ሊሆን ለዘላለም እኛም ከእሱ ጋር ልንሆን ኪዳን የገባልን ነፍሱን ስለኛ አሳልፎ የሰጠው ያ ጌታ ይመጣል። ዓለም ትርምሱ ይቀጥላል። ዛሬ ስለ ቱርክ ዘገብን እንጂ ነገ የት እንደሚሆን አናውቅም። ትርምሱ ይቀጥላል። ይህ ትርምስ የምጽአቱ ምልክት እንጂ የኛ የመጥፋት ምልክት አይደለም። የኛ የተገባልን ኪዳን ሊፈጸም በደጅ እንዳለ ምልክት እንጂ ከምድር ላይ ወይም ደግሞ እግዚአብሔር ከነገረን ነገር
የምንለይበት ነገር አይደለም። ስለዚህ ቅዱሳን ወንድሞቼና እህቶቼ ይህንን በጌታ ፍቅር እናገራለሁ። ይመጣል። አሜን። እንደተናገረ ይመጣል። ቀኑ ደርሷል። ሰዓቱ ደርሷል። ዓለም አብቅቶላታል። አርጅታለች፣ ተበጫጭቃለች። በተበጫጭቅ ዓለም ውስጥ እንደምንኖር እወቁ። ሸክም ከብዶብን ሊሆን ይችላል። አዎ ዓለም ሸክምን ታከብዳለች። ነገር ግን ለአንዴና ለዘላለም ሸክምን የሚያቀል የናዝሬቱ ኢየሱስ ይመጣል። አሜን። ያንን ጌታ ልንቀበል ልንዘጋጅ ያስፈልጋል። ንቁ እንላለን። ቤተ ክርስቲያን ንቂ እንላለን። የተኛችሁ ንቁ እንላለን። ጌታ ኢየሱስ ይባርካችሁ። ላይክ ሰብስክራይብ አድርጉ። እንደዚሁም ደግሞ በአሜሪካ፣ በአውስትራሊያ፣ በካናዳ ያላችሁ ይህንን አገልግሎት በስፋት ለብዙ ሰዎች ማድረስ እንድንችል የሚያስፈልጉን ማቴሪያሎች አሉና በጎፈንድሚ አካውንታችን ገብታችሁ የቻላችሁትን በልባችሁ እንደወደዳችሁ ሰው በልቡ እንደወደደ በልግስና ይስጥ ስለሚል መጽሐፍ እንደወደዳችሁ በልባችሁ በልግስና እንድትሰጡ በጌታ ፍቅር እጠይቃችኋለሁ። ተባረኩልን። ምሽት አዳዲስ ኢንፎርሜሽን እንገናኛለን። ጌታ ከእናንተ ጋር ይሁን። መልካም ቀን። እግዚአብሔር አብስቶ ይባርክ ፓስተር። በጣም ግሩም የሆነ መልእክትም ያቀረብክልን። እንግዲህ መንፈስ ለአብያተ ክርስቲያናት ጆሮ ያለው ይስማ ይላልና እንግዲህ እኛ ሚናችን ማሰማት ነው፣ እንደገና መስማትም ነውና ስለመጣው የእግዚአብሔር ቃል እግዚአብሔር የተባረከ ይሁን። እውነት ነው። እንግዲህ ትላንትና ምሽት ብየዋለው፣ ኮቴው እየተሰማ ነው ያለው። የጌታ ኢየሱስ መምጣት በጣም በጣም ጎልቶ እየተሰማ ነው። እንግዲህ ላስተዋለ በግልጽ ይሄ ነገር ይነበባልና በርትተን መቅረዞቻችንን እየሞላን መጠባበቅ እንዳለብን አበክረን እኛም በየጊዜው ድምፃችንን እያሰማን እንገኛለን። በተለይም የወንጌላውያን አብያተ ክርስቲያናት መሪዎች በዚህ ጉዳይ ላይ በጣም እንድትሰሩ መልእክቶቻችንን ማድረስ እንፈልጋለን። ምክንያቱም በራሱ ተጠያቂነት ስላለው በየአጥቢያዎቻችን የክርስቶስን መምጣት የማናበሰር ከሆነ እንደ ኪሳራ ሊቆጠር ይችላልና ይህንን በጣም ልናስብበት ይገባል። በእርግጥ ሀብት ማከማቸት፣ ስኬቶች ምናምን ጠቃሚዎች ናቸው። ነገር ግን ከቅርብ ጊዜ በኋላ ሐሰተኛው ክርስቶስ የሚረከባቸው ስለሆነ እግዚአብሔር የሰጠንን ይህንን መክሊት መመንዘር አለብን የእግዚአብሔር መንግሥት ላይ ብለን እኛ መልእክት ማስተላለፍ እንፈልጋለን። እንግዲህ ዛሬ ይዘን የመጣነው መልእክትና መረጃ ይህን ይመስላል። የእግዚአብሔር ፈቃድ ከሆነ ደግሞ ማምሻው ላይ ተመለሰን በሌሎች መረጃዎች ይዘን እንመጣለን። ቀደም ሲል ፓስተር የተናገረው ይሄ ጎፈንድሚ ሊንክ ማግኘት የምትፈልጉ ወገኖች ካላችሁ በዲስክሪፕሽን ቦክስ ውስጥ ይገኛልና አሻሬን መጣል እፈልጋለሁ ብለን የምናስብ ካለን እንግዲህ ያው ይህንን አድርገናል። እዛ ውስጥ እየገባችሁ የበኩላችሁን ሚና እንድትጫወቱ አሁንም እኔም በበኩሌ ይህን መልእክት ማስተላለፍ እፈልጋለሁ። የእግዚአብሔር ስም የተባረከ ይሁን። በኋላ እንገናኛለን። መልካም ጊዜ ይሆንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ